ወናሁ ፌኑ መላኪየ ቅርበ ገጽከ ከመ ይቀብከ በፍኖትከ በመንገድህ ይጠብቅህ ዘንድ እነሆ መላኬን በፊትህ እልካለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን የእግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ሰኔ 12 ቀን የታላቁ መልአክ የቅዱስ ሚካኤል ዓመታዊ ክብረ በዓል ነው። እርሱን በተመለከተ ገብረ መስቀል ሚዲያ ላይ አጠር ያለ መልእክት እንነጋገራለን። በመጀመሪያ እንኳን አደረሳችሁ። የታላቁ መልአክ የቅዱስ ሚካኤልን በዓል ለማክበር መጀመሪያ ልናስበው የሚገባን ዘፈነወ መላኮ መላኩን የላከ እግዚአብሔርን እናስባለን። እግዚአብሔር አምላክ መላእክቱን ይልካል። ይህን ቅዱስ ያሬድ እንዲህ ይላል፣ ቀዋመያን ለነፍሳት እምንቱ ሊቃናት። አዎ ለሰው ልጆች የሚላላኩና የሚያማልዱ ሊቃነ መላእክት ቁጥራቸው የማይታወቅ መላእክት ናቸው ይላል። ይትፌነው ለሳይል ማበልውን ከእግዚአብሔር ዘንድ ለምህረት ለነፃነት ለማውጣት ለማሻገር ይላካሉ ይላል። ሊቀ መላእክት ቅዱስ ሚካኤል የመላእክት አለቃ ቅዱስ ሚካኤል ሰኔ 12 ቀን ታላቅ ተአምር የሰራበት ታላቅ ዕለት ነው። ስለዚህ በቁጥር አንድ የምናየው መልአኩን የላከ እግዚአብሔር ነው። በሁለተኛ የምናየው ደግሞ የተላከውን መልአክ ነው። በሶስተኛ ደረጃ የምናየው የዳኑ የእግዚአብሔር አገልጋዮችን አማኞችን ነው። ስለ ቅድስት አፎምያ ተነጋግረናል። አሁን ላይ የምንነጋገረው ደግሞ ስለ ባህራን ነው። ባህራን የሚባለውን ወጣት ከሞት ያዳነበት ታላቅ ዕለት ነው። የሞት ደብዳቤ ይዞ ሲጓዝ አመይ ነፍ ሚካኤል ቀርነ ይላል። እነሆ የሞት ደብዳቤውን ይዞ ሲጓዝ በደብዳቤው ላይ ቅዱስ ሚካኤል እፍ ብሎ ትንፋሱን ቢያስቀምጥበት የሞት ደብዳቤው ወደ ሰርግ የተለወጠበት ቀን ነው። አላውቀን ይሆናል እንጂ በቅዱስ ሚካኤል፣ በቅዱስ ገብርኤል፣ በጻድቃን፣ በሰማዕታት፣ በመላእክት ተራዳይነት ብዙ የዕዳ ደብዳቤ ተቀደዋል። ብዙ የሞት ደብዳቤ ተቀዷል። ብዙ የመከራ ደብዳቤ ተቀዷል። ምናልባት ላናስተውለው እንችላለን። ነገር ግን ረዳይ ምንዱባን ሚካኤል በከመ ታለምር ዘልፈ ችግረኞችን የሚረዳ መልአክ፣ ችግረኞችን የሚያሻግር መልአክ፣ ተስፋ የቆረጡትን ወደ ተስፋ የሚመራ መልአክ፣ ፀሐይ የበረታባቸውን በደመና እሾህ እንዳይወጋቸው በደመና ጠላት እንዳያይ በደመና የሚቆጣጠር መልአክ፣ ባህር እንዳይበላቸው የሚያሻግር መልአክ፣ ረሃብ እንዳይበላቸው መና ለምኖ የሚያወርድ መልአክ፣ ውሃ እንዳይጠማቸው ከጥንጫ የሚያወርድ መልአክ ነው ቅዱስ ሚካኤል። ይልቁንም እነሆ መጋቢ ብሉይ፣ የብሉይ ኪዳን መጋቢ፣ የአዲስ ኪዳን መጋቢ ተብሎ ይታመናል። ይነገርለታል። በመዝሙረኛው ልበ አምላክ ዳዊት መዝሙር 33 ላይ እንዲህ ይለናል። የታየን መልአክ እግዚአብሔር አውዶሙ ለእለ ይፈርጉ ያድኅኖሙ፣ እነሆ በሚፈሩት መካከል የእግዚአብሔር መልአክ ይሰፍራል ያድናቸውማል ይላል። እንደገና መዝሙረኛው ልበ አምላክ ዳዊት በመዝሙር 90 ላይ እስመ ለመላእክቲሁ ይእዞሙ በእንቲአከ ከመ ይቀቡከ በኩሉ ፍናዊከ፣ መላእክቱን ስላንተ ያዛቸዋል፣ በመንገድ ሁሉ ይጠብቁህ ዘንድ መላእክቱን ስላንተ ያዛቸዋል ይላል። ነቢዩ ሙሴ ዘጸአት ምዕራፍ 23 ቁጥር 20 ላይ እንዲህ ይለናል፣ ወናሁ እፌኑ መላኪየ ቅድመ ገጽከ፣ መላኬን በፊትህ እልካለሁ፣ ከመ ይቀብከ በፍኖትከ፣ በመንገድህ ይጠብቅህ ዘንድ፣ ከመ ያብእከ ውስተ ምድር እንተ አስተዳልወኩ ለከ፣ ወዳዘጋጀው ስፍራ ያደርስ ዘንድ እነሆ መላኬን በፊትህ እልካለሁኝ። እነሆ በመንገድህ ይጠብቅህ ዘንድ ወዳዘጋጀሁትም ስፍራ ያደርስህ ዘንድ እነሆ መላኬን በፊትህ እልካለሁ አለ። እግዚአብሔር አምላክ ታላቁ መልአክ ቅዱስ ሚካኤል በፊታችን እንዲልክልን መልካም ፈቃድ ይሆንልን። ወደ ባህራን እንምጣ። ባህራን የሚባል ወጣት ነው። በእስክንድርያ ሀገር አክሎጵጥራ ወለተ በጥሊሞስ የሰራችው ዝሁል የሚባል ጣዖት ነበረ ይላል ታሪክ። እንግዲህ ስንመለከት ማለት ነው ይህንን ጣዖት ያመልኩ ነበረ። ትልቅ አዳራሽ ሰርተው መጋዘን ሰርተው በዚያ ውስጥ አድርገው ያመልኩ ነበረ። ህዝቡ በየዓመቱ ሰኔ 12 ቀን ፍሪዳ አርደው አወራርደው መስዋዕት ያቀርቡለት ይሰውለት ነበረ። ለዚህ ዝሁል ለሚባለው ጣዖት ማለት ነው። በግብፅ
የአንበሳ፣ የላም፣ የጥጃ ምስል እንደነበረ እናውቃለን። እስራኤላውያንም ያው እንግዲህ ይህንን ምስል ወይም ደግሞ ጣዖት አምልከው እግዚአብሔር ተቆጥቷቸዋል፣ ብዙ መከራም ደርሶባቸዋል። ዛሬ በእኛ ዘመን ደግሞ የቋንቋ ጣዖት፣ የስልጣን ጣዖት፣ የሀብት ጣዖት፣ የተራራ ጣዖት፣ የወንዝ ጣዖት ከቦናል። ከዚህ ጣዖት እግዚአብሔር አምላክ ሁላችን ነፃ እንዲያወጣን መልካም ፈቃድ ይሆንልን እና ምን ይላል ለእስክንድሮስ? ሰዎችን ህዝቡን አስተማረና ሁሉንም ይሄ ዝሁል የተባለውን ጣዖት የሚያመልኩትን ለእስክንድሮስ ታላቁ አባት አስተማረ። ጣዖትን ከመስበር በፊት የሚቀርም ነገር አለ። በልብ ላይ የበቀለ የጣዖትን ፍላጎት መስበር ያስፈልጋል። አንድ ሰው ጫት የሚቅም ከሆነ ቅጠሉን ተዋልም ማለት ያለብን። ስለ ጫት ያለውን አመለካከት መጀመሪያ በወንጌል መቀየር ነው። ሱስ ያለበትን ሰው ለመለወጥ መጀመሪያ ሱሱን ያለበትን ብልቱን ፈልጎ ማውጣት ነው። ዝሙት ያለበትን ሰው እንዲተው ለማድረግ መጀመሪያ ተው ማለት አይደለም። ያንን ነገር አላስፈላጊ እንደሆነ ኢኮኖሚ፣ ሌላም ችግር እንደሚያመጣ ያንን አስተምሮ ከልቡ ማውጣት መቻል ነው። ሌላ መግደል ያለበትን ሰው ተብሎ መሳሪያ ወይም ደግሞ ዱላው መያዝ አይደለም። መግደል ጥሩ እንዳልሆነ እንደ ሀገርም እንደ ሃይማኖትም እንደ ማህበረሰብም ጥሩ አድርጎ አስተምሮ ያን ሰውዬ መለወጥ መቻል ነው ማለት ነው። ስለዚህ ስራ የሚሰራው መጀመሪያ ማስተማር ላይ፣ አይምሮ ላይ፣ ህሊና ላይ ያስፈልጋል ማለት ነው እና ለእስክንድሮስ ምንድን ነው ያደረገው? ሰዎችን ማስተማር ነው ያደረገው። አስተማረና ጣዖት በእግዚአብሔር በዘጸአት ምዕራፍ 20 በዘዳግም ምዕራፍ 5 ላይ ከሰማይ በታች ከምድር በላይ ሰው ጣዖት ማምለክ እንደሌለበት ያለውን አስተማረ ጥሩ አድርጎ። ጣዖትን የሚያመልኩ ሰዎች እንደሚጠፉ፣ እግዚአብሔር ደግሞ በጣዖት እንደማይተካ። ጣዖት ነው፣ እግዚአብሔር ነው። ጣዖት ዓይን አለው አያይም፣ እጅ አለው አይዳስስም፣ እግር አለው አይሄድም፣ አፍ አለው አይናገርም፣ ጆሮ አለው አይሰማም፣ ዓይን አለው አያይም። ጣዖት አሻንጉሊት ነው። ይህን አድርጎ አሳመናቸውና ጣዖቱን አቃጠለ። ያንን የሰሩትን አዳራሽ ባረከና ምን አደረገው ማለት ነው? አስባርኮ ምን ብሎ የቅዱስ ሚካኤል ጽላት እንዲገባበት አደረገ ማለት ነው። እንዲህ አይነት ነው መሆን ያለበት። ለምሳሌ በእኛም ዘመን ሱስ ይጫወትበት የነበረን ሰው፣ ዝሙት ይጫወትበት የነበረን ሰው፣ ስካር ይጫወትበት የነበረን ሰው፣ ዘረኝነት ይጫወትበት፣ ጉቦ፣ ሙስና የሚጫወትበትን ሰው አስተምሮ መክሮ የእግዚአብሔር ማደሪያ ማድረግ ነው። ይህ ነው ትልቅነት ማለት ነው። እና ምን ይላል? እነሆ ታቦት አስገባና የቅዱስ ሚካኤልን ጽላት አስገብቶ ማን ነው? ለእስክንድሮስ ማለት ነው። አስገባና እነሆ በየዓመቱ ጣዖት ይመለክበትን የነበረው ያንን አዳራሽ የቅዱስ ሚካኤል ዓመታዊ ክብረ በዓል እንዲመሰገንበት አደረገ። ክብርና ምስጋና ለመድኃኔዓለም። እኛም የዘረኝነት ጣዖት፣ የጉቦ ጣዖት፣ የሙስና ጣዖት፣ የተራራ ጣዖት፣ የወንዝ ጣዖት፣ የስልጣን ጣዖት፣ የሀብት ጣዖት፣ የመለያየት፣ የመበላላት፣ የመገዳደል ጣዖት የሚመለክበትን ሰውነት ለውጠን የእግዚአብሔር ማደሪያ እንድናደርግ የአምላካችን የእግዚአብሔር መልካም ፈቃዱ ይሆንልን። ይህን ያደረገው ከዚህ መካከል አንዱ የባሕራን አባት ነበር። በዚህ ቤተክርስቲያን ሲገለገል የነበረ በየዓመቱ ሰኔ 12 ቀን ኅዳር 12 ቀን የቅዱስ ሚካኤልን በዓል ከሚያከብሩት መካከል አንዱ የባሕራን አባት ነው። የባሕራን አባት እንግዲህ ሰው ውሎ ወደ ቤቱ ይገባል፣ ኑሮ ይሞታልና ባሕራን እንደተረገዘ ሳይወለድ አባትየው ሞተ ነው የሚለው። ሲሞት እነሆ ሚስትየዋ ደግሞ የመውለጃ ሰዓቷ ደረሰ። የመውለጃ ሰዓቷ ሲደርስ ጎረቤት የላትም፣ ማንም የላትም፣ ተጨነቀች። እንደሚታወቀው ወብእሲቲኒም ከመወለደ ተወልዳ ይትዘከሮ ለሕማማ። ሴት ልጅ 9 ወር ከ5 ቀን ትጸንስና የምትጨነቀው በምትወልድበት ሰዓት ነው። ከወለደች በኋላ ልጇን ብቻ ነው የምታስበው። መከራዋ ሕማሟን አታይም። ልጁን ስታየው መከራዋ፣ ያ ችግሯ በልጇ ይረሳል ማለት ነው። ስለዚህ ሴት ማንም የሚያዋልዳት ማንም የሚቀርባት ባልነበረበት ጊዜ ምጥ መጣባት። ቅዱስ ሚካኤል ኅዳር ሚካኤል ሰኔ ሚካኤል እኮ ከባለቤቴ ጋር እንዘክር ነበር። የጣዖቱን ቦታ ጣዖቱን አቃጥለን አስወግደን የቅዱስ ሚካኤል ጽላት እኮ እንዲገባ አድርገናል። ስለዚህ ሚካኤል ረዳይ ለለ ውስተ ባሕር ወየብስ፣ በባሕርም በደረቅም የምትረዳ መልአክ አንተ እንደሆንክ አምናለሁኝ። ይህ ብቻም አይደለም። ረዳይ ምንድባን ሚካኤል በከመታ ለምድ ዘርፈ እነሆ ዘወትር መርዳት፣ ማሻገር፣ ሰዎችን ነፃ ማውጣት ስራ የሆነ አንተ ታላቅ መልአክ ድረስልኝ ብላ ስትጮህ ቅዱስ ሚካኤልና ቅዱስ ገብርኤል ደረሱላት። ክብርና ምስጋና ለመድኃኔዓለም ይሁን። ለዚህ ነው ወረደ መልአክ እግዚአብሔር ዘስሙ ሚካኤል ዘስሙ ገብርኤል እያለ ይናገረዋል። በእሳቱ ላይ የወረደ መልአክ፣ በግብፅ ላይ የወረደ መልአክ፣ ኤርትራ ላይ የወረደ መልአክ። ዘጸአት ምዕራፍ 14 ላይ 600 ሺህ እስራኤላውያን ወደ ባሕሩ ሲገቡ ማዶ ላይ ቅዱስ ሚካኤል ይመለከት ነበረ ይላል። እስራኤልን አሻገረ፣ ፈርዖንን ወደ ባሕሩ ወረወረው። ማነው? ታላቁ መልአክ ቅዱስ ሚካኤል ማለት ነው። ስለዚህ የእግዚአብሔር ሰዎችን በባሕር ያሻግራል፣ የእግዚአብሔር ጠላት የሆነውን ደግሞ ወደ ባሕር ይጥላል ማለት ነው።
ቅዱስ ሚካኤል የእግዚአብሔር ሰዎችን መና ይመግባል፣ ውሃ ያጠጣል፣ በደመና ይጋርዳል፣ የእግዚአብሔር ጠላት የሆነውን ደግሞ ወደ ባሕር ይወረውራል ማለት ነው። ይህ መልአክ ደረሰና እነሆ ከቤቷ ሲገባላት ከቅዱስ ገብርኤል ጋር ይህች ሴት ያለምንም ጭንቀትና መከራ ወለደች። ስትወልድ ቅዱስ ገብርኤል አንተ ባርከው፣ ቅዱስ ሚካኤል አንተ ባርከው ይባባሉ ጀመር። የዚህ እቡይ ክፉ ጎረቤት ነበራቸው እና የሰውየውን መሞት ሰምቶ ተደስቷል። የእሷንም ደግሞ እንደዚሁ በመከራ ውስጥ እንድታልፍ ይፈልግ ነበረ። ሀብታም ነው፣ ባለጸጋ ነው። ነገር ግን ድሃዋን ዙሮ አያያትም። በዚህ ጊዜ ነው ቅዱስ ሚካኤል የዚህ ቂቆ የዚህ እቡይ እግዚአብሔርን የማያምን ሁልጊዜ ሀብቱንና ንብረቱን የሚያመልክ የዚህን ሰው ባለጸጋ ሀብት ይህ ሕፃን ይወርሳል አለ እና ቅዱስ ሚካኤል ሲናገር በመስኮቱ አዳመጠ። ይገርማል። የታደሉ ሰዎች የሐዋርያት ሥራ ምዕራፍ 16 ላይ ይቺ ታላቋ ሴት በመጽሐፍ ቅዱስ ስሟ የተጠራላት ልድያ እነ ጳውሎስ ገብተው በጎረቤት የእግዚአብሔርን ቃል ሲናገሩ ሲዘምሩ ሲያስተምሩ ሰምታ ወጣችና በእኔ ቤትም በአባቴ በእናቴ ቤት የእግዚአብሔር በረከት እንዲያልፍ አልፈልግም ብላ ከጫማቸው ላይ ወርቃ ወደ ቤቷ ይዛ ገብታ እናቷንም አባቷንም ቤተሰቧንም ራሷን መለውጣለች። የተባረከ እንደዚህ ነው የእግዚአብሔር ቃል ይሰራል። ይሄ ክፉ ግን የዚህም ባለጸጋ ሀብት ይህ ሕፃን ይወርሳል ብለው እነሆ ተናግረው ወጥተው ሆዱ። በዚህ ጊዜ ልጁ እስከሚያድግ ጠበቀና ትንሽ ከፍ ሲል ምን ታበይዋለሽ? አንቺስ ምን ትበያለሽ? ለአንቺ መጦሪያ የሚሆንሽ የምትበይው ገንዘብ ልስጥሽ፣ ልጅሽንም እኔ ላሳድገው አለና ጠየቃት ነው የሚለን። ያው እንግዲህ ችግር የማያመጣው ነገር የለም፣ ረሃብ የማያመጣው ነገር የለም፣ ማጣት የማያመጣው ነገር የለም። ምክንያቱም በሁለተኛ ነገሥት ምዕራፍ 4 ላይ እንደምናየው ሰዎች እኮ በማጣት ልጆቻቸውን በልተዋል አይደል? ልጆቻቸውን በልተዋል። ሌላም እንደዚሁ ልጆቻቸውን በፌስታል አድርገው የጣሉም አሉ፣ ወደ ባሕር የሚወረወሩም አሉ፣ አላውቅም ብለው ደግሞ ያሉም አሉ፣ ብዙዎች አሉ። ስለዚህ ችግር የማያመጣው ነገር የለም። እንደ ቅዱስ ጴጥሮስን እኮ አላውቅም የሚያሰኘው እኮ መከራ እኮ ነው። የዱላ የነበረው መከራ እኮ ነው። ቅዱስ ጴጥሮስን አምላኩን አላውቅም እስከ ማለት ያደረሰው ማለት ነው። ስለዚህ እነሆ ልጇን አሳልፋ ሰጠችው፣ በሳጥን አደረገና ወደ ባሕር ወረወረው። ማንም ባሕራን ሲወረውረው እግዚአብሔር አምላክ እንደሚታወቀው ዮናስን በ3 ቀን ውስጥ በአሳ ሆድ ውስጥ አድርጎ በባሕር ያሳደረ አምላክ 3 ቀን ውስጥ እሌኒ ንግሥትን በባሕር የጠበቀ አምላክ፣ ተላሶንን በባሕር የጠበቀ አምላክ፣ እስራኤልን በባሕር ያሻገረ እግዚአብሔር እነሆ ምን አደረገ? ባሕራንን በሳጥን ውስጥ ጠብቆ ቅዱስ ሚካኤል ወስዶ ለአንድ ባለጸጋ ሰጠው። ያ ባለጸጋ እስካሁን ስታቴር እስካሁን የተለያዩ ነገሮችን ያገኝ ነበረ። ሞገድ እያማታ ሲያመጣ ብዙ ነገር ገንዘብ፣ ጨርቅ ምናምን። ዛሬ ላይ ግን ባሕራን እናገኘ። ልጅ አልነበረውምና አሳደገው። ስሙን ከውሃ አገኘው ሲል ባሕራን አለው። የሙሴ እናት እኮ ምንድን ነው ያለችው? ሙሴ ማለት ጓለማይ ምንድን ነው? ከውሃ ያገኘሁት ብላ እኮ ነው ያወጣችለት እኮ ያቺ ተሙት ማለት ነው። እና ሁለተ ፈርዖን ማለት ነው፣ የፈርዖን ሚስት ማለት ነው። ሙሴ ከባሕር የተገኘ ማለት ነው። ባጭሩ ባሕራን አለው። ከ20 ዓመት በኋላ ሰውየው ለንግድ ይሄዳል። ሲሄድ እዚያ ቤት አሳድሩኝ ብሎ ገባ። ገብቶ ቁጭ እንዳለ እንግዳው ሰውየው ባሕራን ብሎ ሲጠራው ሰማ። ምንድን ነው ባሕራን የምትለው አለ። በዚህን ጊዜ በዚህን ዓመት ከባሕር በሳጥን አግኝቼ አሳደግኩት። ስለዚህ ከባሕር ስላገኘሁት ባሕራን አልኩታል። እዛ ነው ለካም እነዚያ እንግዶች ቤት ውስጥ ገብቶ የባለጸጋውን ሀብት ይወርሳሉ ያሉኝ ትክክል ነው። አገር ለውጧል እንጂ አልሞተም ማለት ነው። አንድ ቀን መጥቶ ይወርሰኛል ማለት ነው አለና አንድ መላ መጣለት። ከቤቴ ዕቃ ረስቼ መጥቻለሁና ለአንተም ዶላር ልስጥህ ልጁንም ልላከዋለና ለመነው ይላል። እንግዲህ ጥበብ እግዚአብሔር አለበት። በነገራችን ላይ ይሄ አሁን ሰውየው አንደኛ በንግድ ወደዚያ መሄዱ፣ ሁለተኛ ደግሞ ልላከው ማለቱ ይሄ ጥበብ እግዚአብሔር አለበት። ሰውየው ደግሞ እምቢ ማለት ሲችል እሺ አለው፣ ብር ተቀብሎ ማለት ነው። ትናንትናም ከእናቱ መንጭቆ ያወጣው ወይም ደግሞ የወሰደው ብር ሰጥቶ ነው ለእናቱ። ዛሬም ደግሞ ለዚህ ለባለጸጋው ብር ሰጠ፣ ለባለጸጋው ብር ሰጠ። ጥበብ እግዚአብሔር ስላለበት ነው ማለት ነው። ከዚህ በኋላ ልጁን ላከው። ምን ጽፎ ይሄ ከዚህ ቀደም በእንግዶች ቤቱን ይወርሳል ተብሎ ትንቢት የተነገረለት ሕፃን ነው እና አድጎ 20 ዓመት ሆኖት አግኝቼዋለሁ። ስለዚህ እንደደረሰ ግደሉታልና ደብዳቤ አስይዞ ወደ አገሩ ላከው። መንገድ ላይ ቅዱስ ሚካኤል ለዚህ ነው እንግዲህ ስለ መላእክት ይወዘውን በእንቲአከ ከመ ይቀቡከ በኩሉ ፍናዊከ መዝሙር 90 ላይ መላእክቱን በመንገድህ ይጠብቁ ዘንድ እግዚአብሔር ይልካቸዋል። በእኔ ተማምኗልና አስጥለዋለሁ ይላል እግዚአብሔር። በእግዚአብሔር ታምኖ የወጣ ሰው ለዚህ ነው የተነሳንበት። ዘጸአት ምዕራፍ 23 ቁጥር 20 ላይ ወናሁ ሄዱ መላኪ የቀድመ ገጽከ ከመ ይቀብከ በፍኖትከ በመንገድህ ይጠብቅህ ዘንድ እነሆ መላኬን እልካለሁ ከመ ያብዕከ ውስተ ምድር እንተ አስተዳልወኩ ለከ እኔ ወዳዘጋጀው ስፍራ
ጠላት ወዳዘጋጀው ያይደለ እኔ ወዳዘጋጀው ስፍራ ያደርሳል ነው ማለት። አዎ ጠላት ወዳዘጋጀው አለ እኔ ወዳዘጋጀው ያደርሳል አለ። ቅዱስ ሚካኤል አገኘው በንጉሥ ተመስሎ ፈረስ ላይ ሆኖ አንተ ልጅ አለው። አቤት አለ። እስኪ ያስከውን ደብዳቤ ያሳየኛል። አደራ ጥብቅ ነው፣ ሰማይ ሩቅ ነው፣ ታዝዤ ነው አለው። ግድ የለም ዘርጋው፣ ዝም ብለህ አለው። ዘረጋው። ሲዘረጋው የሞት ደብዳቤ ነው፣ የሞት ደብዳቤ ነው፣ ልትገደልበት ነውና የሞትክን ደብዳቤ ወደ ሰርግ ቀይሬዋለሁ አለና ሂድ አለው። ሄደ። ደብዳቤው ሲነበብ ልጄን አጋቢው እስከሚመጣ ድረስ የሚል ደብዳቤ ነው። ድግስ ደገሰችና ምን አደረገች? ልጅቷን ለዚህ ልጅ አጋባችው። ከዚህ በኋላ ተደግሶ እየተደለቀ ባለበት ሰዓት ላይ አዎ በፈረስ ላይ ሆኖ መጣ። እየቀረበ ሲሄድ የሰርግ ድምፅ ሰማ። ምንድን ነው ብሎ ሲጠይቅ አንዱን እኔ አንተ ደብዳቤ ልከህ ልጄን ለዚህ ልጅ አጋቡልኝ ብለህ የላከው ደብዳቤ ተነቦ ልጅህ እኮ ለዚህ ልጅ ተድራለች። አዎ ለምን አንተ ለላከው በደብዳቤ አዎ ከሩቅ አገር ሆነ ደብዳቤ እንደመጣ ሀብቴንም ንብረቴንም ልጄን አጋብታችሁ ስጡት ብለህ የጻፍከው ደብዳቤ ተነቦ ባለቤትህ ድግስ ደግሳ ቤተሰባን ሁሉ በሙሉ ጠርታ አንተ ብቻ ነው የተለየው ያልተገኘው እንጂ ሁሉም ተገኝቶ ይኸውልህ እየተደለቀ ነው ያለው ተጋቡልህ አለው። ይህን ሲለው ደነገጠና ከፈረሱ ላይ ወደቀና ሞተ ይላል። በዚህም ጊዜ እንደገና ደግሞ ለሚስትየዋ ባለቤትሽ እየመጣ ነበረ ልጅሽን ለሌላ ሰው ማጋባትሽን ሰምቶ ደንግጦ ከፈረስ ላይ ወርቆ ወደቀልሽ ብለው ሲነግሯት አዎ ይላል። ከፎቅ ላይ ወረደችና እሷም ሞተች። ሁለቱም ሞቱ። ባህራን ያንን ቤት ወረሰና የቅዱስ ሚካኤልን ቤተ ክርስቲያን እያገለገለና እያስቀደሰ እያስመሰገነ እስከ ዕለተ ሞቱ ድረስ ደረሰ ይለናል የሰኔ ሚካኤሉ ታሪክ ማለት ነው። ስለዚህ ወናሁ እፌኑ መላኪ በቅድመ ገጽከ ከመ ያብይከ በኩሉ ፍኖትከ፣ በመንገድህ ይጠብቅህ ዘንድ እነሆ መላኬን በፊትህ እልካለሁ። ወከመ ያብይከ ውስተ ምድር እንተ አስተዳለወኩ ለከ፣ እኔ ወዳዘጋጀሁልህ ስፍራ አዎ ያደርስ ዘንድ መላኬን እልካለሁ በፊትህ አለ። ስለዚህ ሰኔ ቅዱስ ሚካኤል አዎ እነሆ በሶስት ታሪኮች ይታወቃል። ብዙን ትተን አንደኛ ቅድስት አፎምያን እነሆ ሰይጣን ሲታገላት አዎ ሰኔ ሚካኤል መጥቻ አሸንፋለሁ ሲላት ቅዱስ ሚካኤል ደርሶ አዎ ራእይ ምዕራፍ 12:6 ላይ እንደምናየው ሚካኤልና ዘንዶ ተዋጉ። ዳንኤልም ተናግሮታል አስቀድሞ ቅዱስ ሚካኤል እነሆ ሊረዳ መጣ አለና በናቡከደነጾር በዘንዶ ውስጥ ያለውን መከራ ቅዱስ ሚካኤል አሳለፈኝ ብሎ ተናግሯል። እና ባለራዕይ ዮሐንስም እንዲህ አለ፣ ሚካኤልና ዘንዶ፣ ሚካኤልና ዲያብሎስ፣ ሚካኤልና ሳጥናኤል ተዋጉ። አዎ እነሆ ቅዱስ ሚካኤል ከነገዱ ጋር ሆኖ ሰይጣንን ምን አደረገው? ጣለው። አዎ እንደተጣለ ባየ ጊዜ ነው የሚለው። እንግዲህ ከዚህ በኋላ ሴቷን አስተዳዳት እያለ ሌላ ታሪክ ያመጣል። በአጭሩ ቅዱስ ሚካኤል ሳጥናኤልን፣ ቅዱስ ሚካኤል ዳንኤልን፣ ቅዱስ ሚካኤል ሰይጣንን አሽቀንጥሮ ጥሎታል። አሽቀንጥሮ ጥሎ ድሃዎቹን ያሻግራል ታላቁ መልአክ ቅዱስ ሚካኤል ማለት ነው። እና ቅድስት አፎምያን እነሆ ያዳነበት፣ ባህራንን የሞት ደብዳቤውን ወደ ሰርግ የቀየረበት፣ ቅዱስ ላሊበላን ደግሞ ከገብረ ማርያም ከአጎቱ አዎ እንዲሁም ከእህቱ መድኃኒት ጠጥቶ ከሞት የተነሳ ወንድሙ ደግሞ አስገርፎት እነሆ ከሱም መከራ የተረፈ ከዛም በጥበበ እግዚአብሔር 11 ቤተ መቅደስን ሰርቶ ለኢትዮጵያ ብሎም ለዓለም እንዲያበረክት የረዳው ታላቁ መልአክ ቅዱስ ሚካኤል ነው። ትርዳአኒና ይላል። ልትረዳይ ና ይላል ደራሲውና ቅዱስ ሚካኤል ሁላችንም እንዲረዳን የእግዚአብሔር አምላካችን መልካም ፈቃድ ይሆንልን። አዎ ሚካኤል ረዳይ ለእለ ውስተ ባሕር ወየብስ በደረቅ ብንል አዎ እነሆ ብዙዎችን የረዳ ዳንኤል አሁን ያለበት ጉድጓድ ነው አይደል? አዎ በደረቅ ጉድጓድ በወደቀበት የረዳ መልአክ። በባሕር ስንል ባህራንን፣ በባሕር ስንል ተላፊሮስን፣ በባሕር ስንል እሌኒን፣ በባሕር ስንል አዎ እነሆ እስራኤልን ያሻገረ ቅዱስ ሚካኤል ነውና ሰኔ 12 ቀን የቅዱስ ሚካኤል ዓመታዊ ክብረ በዓል ስለሆነ በዓለ ንግሥ ስለሆነ ሁላችንንም እንግዲህ ስለ ቅድስት አፎምያ ትናንት ገብቷል። ገብረ መስቀል ሚዲያ ላይ ገብታችሁ ማየት ትችላላችሁ። ዛሬ ላይ ደግሞ ሰኔ 11 ቀን ነው። የቅዱስ ያሬድ ወርሃዊ በዓል ነው። የቅዱስ ሚካኤል ደግሞ ዋይዜማ ነው። ሊቃውንቱ አረው ሀተ መኳንንት
ይባ ንጉሠ ስብሐት መኳንንት ደጆችን ክፈቱ የክብር ንጉሥ ይግባ እያሉ ይልቁንም እነሆ ወደ ሰማይ ላረገው ለእግዚአብሔር ምስጋና አቀረቡ። ማን? መላእክት አቀረቡ፣ ነቢያት አቀረቡ፣ ሐዋርያት አቀረቡ፣ ሰብአ አርድእት አቀረቡ፣ 120 ቤተሰቦች አቀረቡ። በአጠቃላይ እግዚአብሔር የፈጠራቸው ፍጥረታት ሁሉ ዘምሩ ለእግዚአብሔር ለዘዐርገ ውስተ ሰማይ ወደ ሰማይ ላረገው ለእግዚአብሔር ምስጋና አቀረቡ ተብሏል። እና እነሁላችንንም ዛሬ የቅዱስ ሚካኤል ዋዜማ ነው። የቅዱስ ያሬድ የነ ቅዱስ ገላውዴዎስ የቅዱስ ሐናና ኢያቄም ወርኃዊ መታሰቢያቸው ነው። የቅዱስ ሚካኤል ደግሞ ዋዜማ ስለሆነ ለዚህ ቀን እንኳን አደረሰን አደረሳችሁ። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። ሰላም እግዚአብሔር ከሁላችን ጋራ ይሁን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለአምላካችን ለልዑል እግዚአብሔር ክብር ምስጋና ይድረሰው። የታላቁ መልአክ የቅዱስ ሚካኤል አማላጅነት፣ የድንግል ማርያም እናትነት፣ የጻድቃን የሰማዕታት ተራዳይነት፣ የእግዚአብሔር ቸርነት በሕይወታችን ላይ እንዳይለየን የአምላካችን የእግዚአብሔር መልካም ፈቃዱ ይሆንልን። ወስብሐት ለእግዚአብሔር።